በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንኳን ለቅድስት ድንግል በዓል አደረሳችሁ። ዛሬ ያው ስለ ቅድስት ድንግል ነው የማስተላልፈው መልእክት። ቅድስት ድንግል ከዘመረችው ዝማሬ ነው የማስተምረው። የሉቃስ ወንጌል ምዕራፍ 1 ከቁጥር 49 ላይ እንዲህ ይላል፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ሁለት ነገሮች ነው። አንድ ብርቱ፣ ሁለተኛ ቅዱስ፣ ሶስተኛ በእኔ ምን አደረገ? ታላቅ ሥራ ሰርቷልና አድርጓልና። ብርቱ የሚለው ቃል ኤል ከሚለው ቃል አንድ ነው። ኤል ማለት ኃያል አምላክ፣ ሁሉን የሚያደርግ ሁሉን የሚሰራ እጅግ ብርቱ ማለት ነው። ቅዱስ የሚለው ደግሞ የተለየ ማንነቱ ባህሪው እጅግ የተለየ የሚል ነው። ይህ ኃያል አምላክ ይህ ቅዱስ ስሙ ቅዱስ የሆነው ጌታ ምን አደረጋለ? በእኔ ብርቱ ስራ ማለት ታላቅ ስራ ሰርቷልና፣ በእኔ ታላቅ ስራ ሰርቷልና። ታላቁ ስራ ምንድን ነው? ታላቁ ስራ ምንድን ነው? የጌታ እናት ሆነ። ታላቁ ስራ ምንድን ነው? እናትም ድንግልም ሁኖ መገኘት። እነዚህ በዓለም በጭራሽ አይገኙም። ድንግል ወም እናትም ድንግልም ሁኖ መገኘት። ታላቁ ስራ ምንድን ነው? እግዚአብሔር ወልድ ከእሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆን። ታላቁ ስራ ምንድን ነው? ለሚፈሩት እስከ ልጅ ልጅ ድረስ ምሕረትና ይቅርታ ማድረግ። ታላቁ ስራ ምንድን ነው? የጌታ እናት ተብላ መጠራት። ታላቁ ስራ ምንድን ነው? ዓለም ያልነበረውን ጸጋ፣ የሰው ልጅ ያልነበረውን ጸጋ ይዛ መገኘት። ታላቁ ስራ ምንድን ነው? እግዚአብሔር ከእርሷ ጋር መሆን። ይህም ማለት በረድኤት ሳይሆን በኩነት ማለት ስጋዋን መልበስ ማለት ነው። አማኑኤል እግዚአብሔር ከሰው ጋር ተብሎ የተነገረው ቃል በእሷ መፈጸም ታላቅ ስራ አድርጓልና። ታላቅ ሌላ የማያደርገው ወይም ሌላ የማይሰራው ታላቁ ስራ ምንድን ነው? የባሪያቱን ውርደት መመልከት። ታላቁ ስራ የባሪያቱን ውርደት ተመልክቷልና ነው ያለሽው። ታላቅ ስራ ብላ እሷ የጠራሽው ደግሞ አምላኬ መድኃኒቴ ብላ ማመስገኗ። ታላቅ ስራ በእርሷ ስለተፈጸመ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላለች። ሐሴት ታደርጋለች ብላለች። ይህም ታላቅ ስራ ነው። ታላቁ ስራ ምንድን ነው? ለአብርሃምና ለዘሩ አደርገዋለሁ ያለውን ኪዳኑን መፈጸሙ ታላቅ ስራ ነው። ታላቁ ስራ ምሕረቱ ትዝ እያለው ለአብርሃምና ለዘሩ የተናገረውን ኪዳኑን ፈጸመ። ይህ ታላቅ ስራ ነው፣ የእግዚአብሔር ታላቅ ስራ። በእኔ የሚለው ደግሞ በእሷ ሰው ሆነ፣ ከእሷ ሰው ሆነ። እንዲህ ተብሎ እንደተነገረ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። ታላቁ ስራ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። ይህ መጋረድ የሚለው ቃል ከማንኛውም ነገር መከልከል ማለት ነው። ማንጻትን፣ መቀደስን፣ ከማንኛውም ነገር መከለከልን። እንዲህ ተብሎ ተጽፏል። ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና። እሱ ንጹሕ በእሷ ታላቅ ስራ ሰራ የተባለበት ዘውእቶሙ ዘር ወሩካቤ፣ ዘርና ሩካቤ ማለት በዘር አለመወለድ። ወሰስሎተ ድንግልና፣ ድንግልናዋ ሳይርቅ በሕቱም ድንግል ሳያርቅ፣ ድንግልናዋ ሳያርቅ ወይም ሳያጠፋ በድንግልና መወለድ። በድንግልና መወለድ ይህ ሁሉ ታላቅ ስራ ነው። ይህ ሁሉ ታላቅ ስራ ነው። በእኔ ታላቅ ስራ አድርጓልና እና ስሙ ቅዱስ ነው። ይህን ያደረገ እግዚአብሔር ማንነቱ የተለየ ነው። ማንነቱ የተለየ ነው። በዓለም የሚሞላ ክብር አለው። ሰውን ሁሉ የሚያድን ኃያልነት አለው።
በሰው ሁሉ ሕይወት የሚያበራ ብርሃን አለው። ለሰው ሁሉ ሕይወት የሚሆን የሕይወት እንጀራነት አለው። ይህን የሚያደርገው ስሙ ልዩ ነው። ሰዎች ስሙ እንደ ሰዎች ስም አይደለም። ቅዱስ ገብርኤልም ለቅዱስ ዮሴፍ ሲናገር እንዲህ ብሏል፣ ስሙን ኢየሱስ ትለዋለህ እስመ ውእቱ ዘኀድኅኖሙ ለሕዝቡ እምኃጢአቶሙ፣ እርሱ ወገኖቹን ከኃጢአት ያድናቸዋልና። ስሙ ሕዝቡን ከኃጢአት የሚያድን ነው። ስሙ ሕዝቡን ከመከራ የሚያድን ነው። ስሙ ቅዱስ መባሉ ለዓለም ላመኑት ሁሉ ሕይወትን የሚሰጥ ነው። የእግዚአብሔር ልጅ የሚያደርግ ነው። ልጆች የሚያደርግ ነው። ከሞት ወደ ሕይወት የሚያሻግር ነው ወይም የሚያሳልፍ ነው። ስለዚህ ይህን በማን ተሰራ? በእኔ ነው ያለሽው። በእኔ ታላቅ ስራ አድርጓልና እሱ ብርቱ የሆነ እርሱ ነው ያለሽ። ብርቱ የሆነ እሱ አሸናፊ የሌለው ሁሉን አሸንፎ የሚኖር ሞት የሌለበት ሁሉን የሚያሳልፍ እሱ ግን የማያልፍ ለዘላለም ነዋሪ በእኔ ብርቱ ስራ አድርጓልና በእኔ ብርቱ ስራ አድርጓልና ይህን ብላ ወሳይሉኒ ለትውልደ ትውልድ ለእለ ይፈርህዎ፣ ይቅርታው ምሕረቱ ለልጅ ነው። እሱ ስሙ ቅዱስ ነውና በእሷ የተፈጸመ ነው። ምክንያቱም ለልጅ ልጅ ምሕረቱና ይቅርታው የተላለፈው እሷ ጌታችን ኢየሱስ ክርስቶስን ስለወለደች ነው። ለልጅ ልጅ የኖረው ምሕረቱ ለልጅ ልጅ የኖረው ይቅርታው ለልጅ ልጅ የኖረው ኪዳኑ ለልጅ ልጅ የኖረው ከጌታችን ከኢየሱስ ክርስቶስ ስለተጸነሰ ነው። ማነው? ይቅርታ ከቅድስት ድንግል ስለተጸነሰ ነው። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ስለተጸነሰ ነው። ስለዚህ በእኔ ታላቅ ሥራ አድርጓልና ስሙ ቅዱስ ነው። ስሙ ቅዱስ ነው። ለዚህም ነው ተአቢዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታከብረዋለች። ወትትሐሰይ መንፈስየ በአምላኬ ወመድኃኒየ፣ በመድኃኒቴ በአምላኬ መንፈሴ ሐሴት ታደርጋለች። ሐሴት ታደርጋለች። ለምን? በእኔ ብርቱ ሥራ አድርጓልና ታላቅ ሥራ ሰርቷልና። ሰው ሊፈጽመው ሊያደርገው የማይችል ሥራ ሰርቷልና በሷ ሰው ሆኖ ዓለምን አድኗልና። ሊቃውንት ሲተረጉሙ እንዲህ ብለዋል፣ ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ይደነቃል። ዓለምን የፈጠረ እንደ አምላክነቱ ነው፣ እንደሚገባው ነው፣ እንደ ባህሪው ነው። ሰው የሆነ ራሱን ዝቅ ያደረገ ግን እንደ ባህሪው ሳይሆን በትሕትና ነው። ራሱን ዝቅ አድርጎ ነው። ወደኛ መጥቶ ነው። የውርደትን ሥራ ተቀብሎ ነው። መከራን ተቀብሎ ነው ሰውን ያዳነ። በመስቀል ላይ ተሰቅሎ ነው። ስለዚህ ዓለምን ካዳነበት ጥበቡ፣ ዓለምን ከፈጠረበት ጥበቡ፣ ዓለምን ያዳነበት ጥበቡ የሚደነቅ ነው። እጅግ የሚደነቅ ነው። ኃያሉ ትሑት ሆነ፣ ብርቱ እንደ ደካማ በሰዎች ተያዘ፣ ሕያው በሞት ወደ መቃብር ወረደ። ነገር ግን ሁሉን ነገር አደረገ። ገባ ወተመይጣ በስብሐቱ ወክብሩ፣ ተመልሶ ወደ ነበረበት ክብሩ ተመለሰ። በአብ ቀኝ ተቀመጠ። ለዘላለም ይኖራል። ምሕረቱ ለልጅ ልጅ ይኖራል፣ ይፈጸማል፣ ይደረጋል ስትል አመስግናለች። ከቅድስት ድንግል በረከቱን ረድኤቱን ያሳትፈን። አሜን።